ተፈስሒ እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 20 ቀን የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷን ልጇ ወዳጇ ኢየሱስ ክርስቶስ ዋሂመልመለ ሰለስተ አይባነ ሶስት ድንጋዮችን በፊልጵስዩስ ሰብስቦ የሰራበት ታላቅ ዕለት ነውና ለዚህ ቀን እንኳን አደረሰን አደረሳችሁ። እንዲሁም ሰኔ 21 ቀን ቤተ መቅደሷን ባርኮና ቀድሶ ለዓለም ያበረከተበት ታላቅ ዕለት ነውና ሰኔ 20 ቀንና ሰኔ 21 ቀን ለእመቤታችን ልዩ ቀን ስለሆነ እንኳን አደረሰን አደረሳችሁ። በሌላ መልኩ ሰኔ 21 ቀን ከ33ቱ በዓላተ እግዝእትነ ማርያም አንዱ በዓል ስለሆነ እንኳን አደረሳችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 20-30 ላይ እንዲህ ይላል፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና ደስ ይበልሽ ይላል። ይህ ተናጋሪው ቅዱስ ገብርኤል ነው። አዳማጯ ድንግል ማርያም ናት። የተላከ ከእግዚአብሔር ነው። የተላከው ቅዱስ ገብርኤል ነው። የተላከላት ቅድስት ድንግል ማርያም ናት። እንግዲህ ቃሉን ስንመለከተው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛው ወርም መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበረ ይላል። መጀመሪያ የምናየው ስድስተኛው ወር የሚለውን ነው። ስድስተኛው ወር በሶስት ይተረካል። አንደኛው የእመቤታችን የቅድስት ድንግል ማርያም የዘር ሐረግ ተክታ በድሪቃ የሚባሉ ባለጸጎች ልጅ አጥተው ይኖሩ ነበርና ተስለው በስለት 6 ልጆችን አግኝተዋል። ስድስተኛዋ ሐና ናት ማለት ነው። ከሐና ድንግል ማርያም ተገኝታለችና በስድስተኛው የዘር ሐረግ ቅድስት ድንግል ማርያም የአምላክ እናት ተገኘች። ከሷ አምላክ ተወለደ፣ አምላክ ዓለሙን አዳነ የሚለውን ይገልጣል ማለት ነው። አንዱ ይሄ ነው። ሁለተኛው በስድስተኛው ወር ማለት መስከረም 26 ቀን ቅዱስ ገብርኤል ለዘካርያስ በቤተ መቅደስ አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሎ ኤልሳቤጥ ብእሲትከ ትወልድ ለከ ወልደ፣ ኤልሳቤጥ ሚስትህ ነቀፌታዋ ተወግዶላት ወንድ ልጅ ትወልድልሃለች ስሙንም ዮሐንስ ትለዋለህ ተብሎ ነበርና መስከረም 26 ቀን ከተነገረው በኋላ መጋቢት 29 ቀን ስድስተኛ ወር ነውና በስድስተኛው ወር ገብርኤል ቅዱስ ገብርኤል ዘካርያስን ባናገረበት አንደበት ድንግል ማርያምን አናገራት። ልብ አድርጉ። ቅዱስ ገብርኤል ዘካርያስን ያናገረው በቤተ መቅደስ ነው። ድንግል ማርያምንን ያናገራት በቤተ መቅደስ ነው። ይህን ቅዱስ ያሬድ እንዲህ ይላል፣ ወእንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ፣ ሐርና ወርቁን እያስማማሽ በቤተ መቅደስ ስትፈትል ቅዱስ ገብርኤል አነጋገራት፣ አበሰራት፣ ደስ ይበልሽ አላት ነው የሚለው። ስለዚህ አንደኛው የሐና የዘር ሐረግ ስድስተኛ ሐና ስለሆነች ይህን ሲጠቅስ 6 ወር የሚለው። ሁለተኛው ኤልሳቤጥ ከጸነሰች 6 ወሯ ነውና በስድስተኛው ወር ኤልሳቤጥ በጸነሰች ለድንግል ማርያም ትጸንሲ ብሎ ምን አላት? መልአኩም ወደ እርሷ ገብቶ ደስ ይበልሽ ምን አላት? ደስ ይበልሽ 1 ጸጋን የሞላብሽ ሆይ 2 ጌታ ከአንቺ ጋር ነው 3 ከሴቶች መካከል አንቺ የተባረክሽ ነሽ 4 እነዚህን ነገሮች አራቱ ባህርያተ ሥጋ አራቱ ባህርያተ ሥጋ ላሏት 3 ባህርያተ ነፍስ ላሏት ለድንግል ማርያም 4 ቃላትን ነገራት። እንድገመው። ደስ ይበልሽ
ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ እኒህን አላት። ይሄ እርሱ ንግግር ነው። ወደ እርሷ ስንመጣ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አለችው። እፎ ይከውነኒ ዘትቤለኒ እንዘ ያምር ብእሴ ይላል ግዙ። ወደ አማርኛው ስናመጣው እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አለችው። እንድገመው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። የተነሳ ነው እዚህ ጋር ነው። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ጸጋን አግኝተሻልና የምን የእናትነት የምን የድንግልና የምን አምላክን የመጽነስ የመውለድ የማጥባት የማዘን የመታቀፍ የመሸከም የአምላክ እናት መሆን ጸጋ። ይሄ ከሷ በፊትም የለም ከሷ በኋላም አይኖርም። ፈጣሪ እናቱን ፈጠረ፣ እናቱ ደግሞ ፈጣሪዋን ወለደችው። ይህ ታሪክ አይደገምም፣ የማይደገም ነው። ለምሳሌ በቤተክርስቲያናችን ምስጢራት የሚባሉ አሉ፣ የሚደገሙ አሉ፣ የማይደገሙ አሉ። ለምሳሌ ምስጢረ ጥምቀት አይደገምም፣ ምስጢረ ተክሊል አይደገምም። ምስጢረ ንስሐ ይደገማል፣ ምስጢረ ቁርባን ይደገማል፣ ምስጢረ ቀንዲል ይደገማል። የማይደገም ግን ምስጢረ ጥምቀት፣ ምስጢረ ተክሊል እነዚህ አይደገሙም። ምስጢረ ክህነት እነዚህ አይደገሙም። እና ምን አላት? ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አያችሁ፣ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ምንድነው ጸጋው? አምላክን ጸንሶ መውለድ። በምን? በድንግልና። የድንግልና ጡቶቿን ማጥባት፣ በድንግልና ዓይኖቿ ማየት፣ በድንግልና ጆሮቿ መስማት፣ በድንግልና ጀርባዋ ማዘል፣ በድንግልና ክንዶቿ መታቀፍ፣ የድንግልና ጡቶቿን ማጥባት። ይሄ ነው እንግዲህ። ቀጠለና ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት መድኃኒት ማለት ነው። አረጋገጠ። አሁን ምን አለ? አረጋገጠና ትጸንሻለሽ አላት። ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ለዘላለሙ ይነግሣል፣ ለመንግሥቱ መጨረሻ የለውም አለና እዚህ ላይ አቆመ። መልአኩ ማለት ነው። አሁን ወደ ድጓው ንግባ። እንዲህ አለችው፣ እማይቴ ረከብከ ዘከመዝ ብስራተ። እንዲህ አይነት የምስራች እንዲህ አይነት ንግግር ከየት አመጣሁ? እንበለ ዘር ምድር ቶተ፣ ምድር ያለ ዘር እንዴት ታበቅላለች? ወእንበለ ምት እምድንግል ጽንሰተ፣ ሴትስ ያለ ወንድ እንዴት ትጸንሳለች? ከየት አመጣሁ አለችው። ይህን ስትለው ከብሉይ ኪዳን አብርሃም ከሸመገለ በኋላ ሳራም ካረጀሽ በኋላ ኦሪት ዘፍጥረት ምዕራፍ 18 ላይ ሳራ ጸነሰች፣ አብርሃምም ደስ አለው፣ ልጅም ወለደች፣ ይስሐቅ አለችው። ከሸመገሉ ካረጁ በኋላ ቀጠለ። ወናሁ ኤልሳቤጥን ተማዝማድኪ ትንጸንሰት ወረከበት። አክስትሽ ኤልሳቤጥ ከሸመገለች፣ ዘካርያስ ከሸመገለ በኋላ ኤልሳቤጥ ካረጀች በኋላ የመውለድ ምልክት ከሰውነቷ ከጠፋ ከቆመ በኋላ ጸንሳ 6 ወር ሆኗታል። ወናሁ ኤልሳቤጥን ተማዝማድኪ ትንጸንሰት፣ አክስትሽ ዘመድሽ ኤልሳቤጥ ጸንሳ 6 ወሯ ነው። ሁለተኛው ነው። ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለችው። አሁን ልብ አድርጉ። አብርሃምንና ሳራን አመጣ፣ ኤልሳቤጥን አመጣ። ይህን ሲነግራት እንደገና ምን አለች? መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል? ሳራ
አብርሃምን ስላገባች፣ ኤልሳቤጥም ዘካርያስን ስላገባች በትዳር ውስጥ ስለሆኑ ሆነላቸው። የኔ ግን ድንግል ስለሆንኩ ከማን ጋር ይሆንልኝ አለችው። እንዴት ሆኖ ሊሆን ይችላል? ኢሳይያስ 7:14 ላይ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች የሚለውን ቃል አንበሸዋል። ከዘመኗ ደርሼ እሷን ባገለግላት ሕፃኑን ባዝለው ብለሽ ተመኝተሻል። የተመኘሽውን ነገር ለአንቺ አድርጎታል አላት። የሚገርም ነው። ትንቢተ ሕዝቅኤል 44 ቁጥር 1 ላይ ወደ ምስራቅ ተመልከት አለኝ። የተዘጋ ደጅ አየሁ፣ ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ ተዘግቶ ይኖራል አለኝ። የተዘጋ በር የተባለው ያንቺ ማኅፀን ነው። ገባ ማለት ተጸነሰ ማለት ነው። ወጣ ማለት ተወለደ ማለት ነው። በሯ ግን አንቺ ነሽ። ቤቷ ግን አንቺ ነሽ። ቀጠለ ዳንኤል ወፃ አንበሳ እምግብ ውእቱኪ ወልድ ዋሕድ። ዳንኤል አንበሳ ከጉድጓዱ ወጣ አለ። ውእቱኪ ወልድ ዋሕድ። አዎ ከእመቤታችን ከድንግል ማርያም አምላክ ተወለደ ማለቱ ነው አላት። የሚገርም ነው። ይህን አለና አልበቃውም። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አለና ከእናትሽ ማኅፀን ጀምሮ የጠበቀሽ መንፈስ ቅዱስ ይመጣና ሥጋሽን ይከፍላል፣ ደምሽን ይከፍላል። ዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ። ያ ቃል ይመጣና ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ይዋሃዳል። በአንቺ ማኅፀን ሰው ይሆናል። ሰው በአዳም ምክንያት ተዋርዶ ነበረ፣ እንስሳ ሆኖ ነበረ። በአንቺ ግን ሰው ሰውነቱን አግኝቶ እንደገና አምላክ ይሆናል። ደስ ይበልሻል። የሚገርም ነው። ይህ ብቻም አይደለም። መንፈስ ቅዱስ አዎ ይጸልልሻል፣ የልዑል ኃይልም ይጋርድሻል። ሥጋሽን መንፈስ ቅዱስ ይከፍላል፣ ደምሽን ይከፍላል። መለኮት ይመጣና ይዋሃዳል። ይህ ብቻ አላላትም። አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በአንቺ ማኅፀን ያድራል፣ ይጸነሳል፣ ይወለዳል። ድርገመው። አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በአንቺ ማኅፀን ሰው ይሆናል አላት። ዝም አለችው። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው የስድስተኛው ወር ሆናል። ዝም አለችው። ከዚህ በኋላ ግን አልወሲሶ በእዝና ኩሎ ዘላቆ ነገራ፣ ከእግዚአብሔር የተላከውን ነገር ሳይቀንስም ሳይጨምርም በጆሮዋ ትጸንስ ያለና ነገራት። 5500 ዘመን አበይት ነቢያት ደቂቀ ነቢያት፣ አበይት ነቢያት ደቂቀ ነቢያት፣ 4 አበይት ነቢያት 12 ደቂቀ ነቢያት ትንቢት የተናገሩለትን፣ በሌላ መልኩ 16 የጽሑፍ ነቢያት፣ 15 የቃል ነቢያት፣ 31 ነቢያት፣ 5500 ዘመን አምላክ ይወለዳል፣ የሚወለደው ከድንግል ነው ብለው ትንቢት የተናገሩለትን አምላክ ቅዱስ ገብርኤል መጋቢት 29 ቀን ጸዋሬ ዜና ገብርኤል ዘከተማው መስቀል። እነሆ ዜና ብዙ ሰው ሊሰበስብ ይችላል። ታሪክ ብዙ ሰው ያጠናል። እውቀት ብዙ ሰው ያውቃል። ንባብ ብዙ ሰው ያነባል። የሁሉንም የአበይት ነቢያት፣ የደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት የአበውን ቃል ቅዱስ ገብርኤል ሰበሰበና ትጸንሻለሽ አላት። አለቀ። የሁሉንም ሰብስቦ ማለት ነው። የእነዚያን ሁሉ ሰበሰብና ዜና አንባቢ ያንንም ሰብስቦ እንደሚያነብ ዜና አንባቢ የአበይት ነቢያትን፣ የደቂቀ ነቢያትን፣ የቃል ነቢያትን፣ የጽሑፍ ነቢያትን፣ የአበውን የእነዚያ ሁሉ የነ ሙሴን ሁሉ ማለት ነው፣ የነ አብርሃምን፣ የነ ይስሐቅን። ምክንያቱም ለአዳም ከልጅ ተወልጄ ብሎታል። አለቀ። ለአብርሃም ደግሞ አንቲቱ ገራይት ዘይትዘራ ውስጥ የዛዘር ንጹሕ ስንዴ ብሎ ነግሮታል። ለአብርሃም ማለት ነው። ለይስሐቅም እንደዚሁ ዕፀ ሳቤቅ በዕፀ ሳቤቅ የታሰረ በግ ማለት
በጉ ኢየሱስ ነው። ዕፀ ሳቤቅ ድንግል ማርያም ናት። በዚህ አይቷል ለይስሐቅም ለዮሴፍም እንደዚሁ አሳይቶታል። ለያዕቆብም እንደዚሁ ለእነ ዳዊት ለእነ ሰሎሞን ለሁሉም አሳይቷል። እና ያንን ነው እንግዲህ ወደ አበይት ነቢያት ደቂቀ ነቢያት ስንመጣም ደግሞ እያንዳንዳቸው ለምሳሌ ሙሴ ጸጳጦስን እንተባማል እሳትና ቅጠል ማለት ድንግል ማርያምና መለኮት ማለት ነው። እሺ ኤልያስ እንበል መሶበ ወርቅና ህብስት፣ ህብስት መድኃኒዓለም መሶበ ወርቅ ድንግል ማርያም። ኤልሳዕ እንበል ማሰሮ ድንግል ማርያም ጨው ድንግል ማሰሮ መድኃኒዓለም ጨው ድንግል ማሰሮ ድንግል ማርያም ጨው መድኃኒዓለም። ማሰሮ የተባለች ድንግል ማርያም ናት። ጨው መድኃኒዓለም። እንቀጥል። ኢሳይያስ ድንግል በድንግልና። እንቀጥል። ኢሳይያስ 9 ላይ ደግሞ ሕፃን ተወልዶልናል ስሙም ድንቅ መካር ኃያል የሰላም አለቃ ይባላል። እንቀጥል። ሚክያስ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም፣ አምላክ በአንቺ ይወለዳል። በቃ ይህ ትንቢት ነው። ይህን ትንቢት ቅዱስ ገብርኤል ሰበሰበና በድንግል ማርያም ማኅፀን ይጸነስ ዘንድ ነገራት። እሷ ግን ምን አለች? ወንድ ስለማላቅ ይህ እንዴት ይሆናል አለችው። አሁንም ደግማ የመጨረሻ ማሰሪያው ለእግዚአብሔር የሚሳነው ነገር የለምና ትጸንሻለሽ፣ አምላክን ተወልጃለሽ አላት። ማርያምም እነሆ የጌታዬ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ ይልና መልአኩ ነግሯት እሷ ይሁንልኝ ባለች ጊዜ አምላክ መጣና በማኅፀነ ድንግል ማርያም አደረ፣ ተጸነሰ፣ ተወለደ። እርሳችን ምንድን ነው? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ነው የተነሳንበት። ለቅድስት ድንግል ማርያም ነው እንግዲህ በ15 ዓመቷ ተጸነሰ፣ በ16 ዓመቷ ተወለደ። 33 ዓመት ከ3 ወር ከ10 ቀን አብራው ተንከራተተች። በቀራንዮዋ ልጇ ተሰቅሎ አየችው። በጎልጎታ ተቀብሮ አየችው። በሦስተኛው ቀን ተነስቶ አየችው። በ40ኛው ቀን ወደ ሰማይ ሲያርግ አየችው። በ50ኛው ቀን መንፈስ ቅዱስን ሲልክ አየችው። በመስቀል ላይ ለዮሐንስ ወንጌላዊ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ጀምሮ 27 ላይ ነው። አዎ ለእናቱ ልጅሽ እሱ ነው አላት። ለዮሐንስ ደግሞ እናት እሷ ናትና ይዘህ ግባ አለው። ያም ደቀ መዝሙር ይዞ ወደ ቤቱ ገባ። ዮሴፍ 22 ዓመት ድንግል ማርያምን ጠበቀ። ዮሐንስ ወንጌላዊ ደግሞ 15 ዓመት ድንግል ማርያምን ጠበቀ። አዎ ጌታ ከተነሳ በ8ኛው ዓመት ቅዱስ ጳውሎስ ከሳውልነት ወደ ጳውሎስ፣ ከከሃዲነት ወደ አማኝነት፣ ከአቃጣይነት ከአስካጅነት ወደ አስተማሪነት ተመልሶ ከበርናባስ ጋር በቂሳርያ ፊልጵስዩስ ገብተው ወንጌል ሲያስተምሩ እውቀት በራላቸው፣ አስተምሯቸው ሰመረላቸው። ቤተ ክርስቲያን ትከሉልን፣ ባህላችን፣ ወጋችን፣ ሃይማኖታችን፣ ጣዖታችን አስጠላችሁልናልና የቀረንን እውቀት የምናገኝበት፣ የምንማማርበት፣ የምንሰግድበት፣ የምንዘምርበት ቤተ ክርስቲያን ስሩልን አሉና ጠየቋቸው። ቅዱስ ጳውሎስና በርናባስ ለቅዱስ ዮሐንስ ወንጌላዊና ለጴጥሮስ ልከው ጥሩ አስተምረናል፣ ወንጌል እውቅና አግኝቶልናል፣ አንደበታችን ሰምሮልናል፣ ሰዎች ወደ በረቱ ተሰብስበዋል፣ እውቀትን አግኝተዋል፣ ጣዖትን ጠልተዋል፣ እግዚአብሔርን ወደዋል፣ አምልኮተ ጣዖትን ስግደተ ጣዖትን ጠልተው እግዚአብሔርን ማየት ወደዋል። ነገር ግን ቤተ ክርስቲያን ስሩልን እያሉ ነውና ምን እናድርግ ብለው ጠይቋቸው። ቅዱስ ጴጥሮስ እንኳን የእግዚአብሔር ቤት የሰው ቤት እንኳን እግዚአብሔር ሳይፈቅድ አይሆንምና እናንተም 7 ቀን እኛም 7 ቀን ሱባኤ እንግባና በ7ኛው ቀን እግዚአብሔር የፈቀደልን እናድርጋሉና ደብዳቤውን በደብዳቤ መለሱላቸው። 7 ቀን በጳውሎስና በበርናባስ በዮሐንስና በጴጥሮስ ያሉ ምዕመናን አብረው ጸለዩ፣ ሱባኤ ገቡ። ሰኔ 20 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የሞቱትን ሰብስቦ ያሉትን ጠርቶ ፊልጵስዩስ ላይ በ3 ድንጋይ ቤተክርስቲያን ይሰራ ዘንድ ፈቃዱ ነበርና ሰበሰባቸው። ቅዱስ ጴጥሮስ እነሆ ለምን ሰበሰብከን አለና ጠየቀ ይላል። ቅዱስ ጴጥሮስ እንደሚታወቀው መልስ የመመለስ ጥያቄ መጠየቅ
አንደበተ ርቱዕ ስለሆነ ለመሰብከን አለ። በእናቴ ስም በአዲስ ኪዳን ለመጀመሪያ ጊዜ በቤተ ክርስቲያን ልሰራ ነው አለና ለሐዋርያት ነገራቸው። ሦስቱን ድንጋዮች ለዚህ ነው ሦስቱ ድንጋዮች ይባላል። ሦስቱ ሥላሴ ነባቢት፣ ለባዊት፣ ሕያዊት ሕይወት ሦስት ሕይወት ሦስቱን ድንጋዮች አመጣና አንዱን መቅደስ፣ አንዱን ቅድስት፣ አንዱን ማሕሌት አደረገ። ቤተ ክርስቲያኑ አንድ ነው። የአንድነት ውስጡ ክፍልፋዩ ሦስት ነው። የሦስትነት ይህን አደረገና ሰኔ 20 ቀን በድንግል ማርያም ስም ቤተ ክርስቲያን ሰራ። ሰኔ 21 ቀን ቀድሶ ባርኮ በስሟ ቤተ ክርስቲያን በአዲስ ኪዳን ለመጀመሪያ ጊዜ በእመቤታችን ስም ተተከለ። ከዚያ በኋላ አሁን እንግዲህ 100 ሺህ በለው 200 ሺህ አብያተ ክርስቲያናት ይታያሉ። የተጀመረው በአዲስ ኪዳን ይሄ ነው። ብሉይ ኪዳን ላይ ስንመለከት ቤተ ክርስቲያን በዓለመ መላእክት ከእሑድ ጀምሮ እስከ ሐሙስ ከእሑድ እስከ ሐሙስ ያሉ ስነ ፍጥረትን ስንመለከት ያው እንግዲህ ቤተ ክርስቲያን በዓለመ መላእክት ነበረች ይችላል። ዓርብ አዳም ተፈጠረ። ወደ ገነት ሲገባ 7 ዓመት አብራ በገነት ኖረች ይችላል። በ7 ዓመቱ ሲወድቅ አብራ ወደ መሬት ወረደች። ክርስቲያኖች